ዳዊት መቀጠል ትችላለህ። መልካም እንግዲህ ዲቤቱን ሲጀምር የዛሬው ርዕሱ መጽሐፍ ቅዱስ ተበርዟል ወይ ቁርአን ተበርዟል ነው። መጽሐፍ ቅዱስ አልተበረዘም የምንልበት ምክንያት ለምንድነው? ጽንሰ ሀሳቡ ክርስቶስ አምላክ ነው የሚል ነው። ያንን ጥቅሶች እንደተበረዙ አንድ ማስረጃ ማሳየት አልቻለም። he just gave up on it by the way ሌላ ሬትሪክ ውስጥ ገብቷል ማለት ነው። ቁርአን ግን እንደተበረዘ አንድ ቃል ከተቀየረ እናያለን ብያለሁ። ሰናማ ፓለምሲስት ላይ ምንም ነገር ማለት አልቻለም። he can't defend it. okay by the way methodological-ን keep in mind ብያለሁ። keep in mind method ምን እንደሚያደርግ መጽሐፍ ቅዱስ ጋር ሲመጣ የፈረንጆች ማአት ይደረድራል። ቁርአን ትክክል እንደሆነ ታውቃለህ ሲል because Islam said so ነው እንግዲህ አርጊመንቱ because Islam said so እንደዚህ አይነትማ ክርክር እኮ እኛም እኮ entire እኮ ቁርአን እንደው ቢጠፋ እኛ በቃላችን ልንይዝ ነበር። you can say that but that's not textual criticism አይደለ? አንዴ ትንሽ ገፋ ተደርጎ ቻሌንጅ ሲቀርብ ቁርአን ዲፌንድ ሊደረግ አይችልም። ምክንያቱም እንዳልኩት አንደኛ ነገር በኡስማኒክ ፒሪየድ ምንም አይነት ማኑስክሪፕት የለም። by the way there's none አሁን ካንሳው just I guess I'll bring it up በርሚንግሃም ቁርአን ማኑስክሪፕት አለን ይላሉ። በርሚንግሃም ግን በደንብ ኦቨር ኤንድ ኦቨር ፔሎግራፊ ተደርጎ ተጠንቶ ምንድነው የፓርችመንቱ ዴት early ነው ሲያዩት ግን ፔሊዮግራፊ ስተዲ ሲያደርጉ ግን multiple sources ሙስጣፋ ሳውዲ based reviewers have said ይሄ later on matured የሆነ ቴክስት ነው ተብሎ አርጊመንት አለ። የኢንኩ ዴት እና የፓርችመንቱ ዴት አንድ አይደለም ነው። ኦኬ ተመልሻለሁ መሰለኝ። by the way ሌላ እንደዚሁ ክሌም የሚደረገው ቶፕ ካፒ ማኑስክሪፕት ነው። the funny thing is ቶፕ ካፒ ማኑስክሪፕት አሁን ቅድም እንግዲህ ሳላቆጠር ይወዳል ይሄ ከዚህ ጋር ይጋጫል ይሄ ከዚህ ጋር ይጋጫል ይላል እንጂ ቶፕ ካፒ ማኑስክሪፕት ከሌላ ቁርአን ጋር ሁለቱ ማኑስክሪፕት ሲተያዩ ከ2483 በላይ ልዩነት ተገኝቷል። ስለ ልዩነት ካወራን ማለት ነው if we were talking about ልዩነት. by the way this is not the Sana palimpsest. I'm not talking about the Sana palimpsest. I'm talking about the top copy manuscript ማለት ነው። እሺ እንቀጥል። he seems to place a lot of emphasis ስለ authorship ማን እንደጻፈው አይታወቅም። እነዚህ መጽሐፍ ከየት መጡ ይላል ማለት ነው። ኦኬ the same standard ቁርአን ላይ እናስቀምጥ ማለት ነው። the same standard because ቁርአን ማን ነው because Islam said so የሚለው አርጊመንት ስለማይሰራ textual criticism ስናደርግ initially መሐመድ እንግዲህ ሪቪልድ ሆነልኝ ያለን I'll guarantee that okay ከዛ his companions መተው እንደጻፉት ነው የሚናገረን outside of some parts ዛይድ እዚህ ጋር ጽፏል ካሌ እዚህ ጋር ጽፏል የሚል አንዳንድ ስፖራዲክ የሆኑ ቦታዎች አሉ። ስፔሲፊክሊ ግን ያንዳንድ ቨርሱ ማን ነው የጻፈው according to your standard ነው። እኔ by the way authorship is not a standard for authenticity. It's never been ታሪክ ብታጠናም an early eastern tradition አንድ ሰው በአውተንቲሲቲ ማን ጻፈው አይደለም ጥያቄው ተቀባይነት አለው የሚያሰኘው ማለት ነው። ማን ጻፈው የሚለው በኋላ የመጣ አይዲያ ነው እንጂ በዛ ጊዜ that was not the standard by the way ይሄ እንግዲህ የሳላ አርጊመንቶች ናቸው እንጂ nobody really argues this. by the way in textual criticism የጸሐፊው ማን ስለሆነ አውተንቲሲቲን question ያደርገዋል ብለው really argue የሚያደርጉ ብዙ ሰዎች አይደሉም። ከዚህ በኋላ እንግዲህ the suckling of the mother እሺ 10 ነበር ከዛ 5 ነበር ሲል abrogation አለ። abrogation by the way በሶስት ክፍል ይከፈላል። አንደኛው ልብ በሉ አንደኛው ህግ ኖሮ ለምሳሌ ምግብ ከመብላት በፊት እጅን ታጠብ የሚል ህግ አለ ተጻፈ። የመጀመሪያው አብሮጌሽን ህጉ ይቀርና ጽሁፉን ታውጣዋለህ አብሮጌሽን ይባላል ነስክ የሚሉት ማለት ነው። ሁለተኛው ጽሁፉ ይቀርና ህጉ ይቀየራል። ሶስተኛው this is the best part ህጉም ጽሁፍም ሊቀየር ይችላል። this tests ምንድነው the credibility the power of argument thesis fail ያደርጋል ማለት ነው። disprove ልታደርገው አትችልም። any manuscript የተለየ ጽሁፍ ሳመጣል abrogation ልትል ነው። you see this is not how you do textual criticism. okay textual criticism የሚደረገው ምንድነው? ቴክስቱን አይተህ አንዱን ከሌላው ጋር ያነጻጸርክ ስትሄድ textual criticism ይባላል። እንቀጥል። okay
ለምሳሌ ኦኬ አውል ሬዝ ሱራ 10 ቁጥር 94 ላይ ምን ይላል? ወደ አንተ ካወረድ ነው በመጠራጠር ውስጥ ከሆንክ እነዚህን ካንተ በፊት መጽሐፍ የሚያነቡትን ሰዎች ጠይቅ ይላል። ባይ ዘ ወይ ይሄ ኮንዲሽናል ስቴትመንት ነው። ምን ማለት ነው? ከዚህ በፊት አሁን መሐመድ ከተጠራጠረ መልሱ የሚገኘው ምንድነው? ሄዶ ከዚህ በፊት መጽሐፍ ቅዱስ ያነበቡትን ሰዎች ሲጠይቅ መልሱን እዛ ውስጥ ያገኘዋል። ክሊር የሆነ ቁርአኑን ደጋግመን ስናነበው ምንድነው የምናገኘው? ከዚህ በኋላ ወደ መጽሐፍ ቅዱስ እንዲሄዱ ያሳየናል ማለት ነው። እሺ ማርቆስ ወንጌል ምዕራፍ 16 ላይ ሎንግ ቴክስት ሾርት ቴክስት አለ የሚል አርጊመንት አግኝቷል። ባይ ዘ ወይ እንዳልኩት ኢንታየር ስለ መጽሐፍ ቅዱስ የሚያመጣቸው ጥቅሶች እንትኖች በሙሉ መሰረት የሆነው አንደኛ ቆሮንቶስ ምዕራፍ 15 ላይ ለምሳሌ ዮሐንስ ወንጌል ምዕራፍ 20 ላይ ክርስቶስ አምላክ እንደሆነ የሚያሳዩትን ጥቅሶች አንድም ቦታ question mark ውስጥ የሚያደርግ አይደለም። ኦኬ ግን ስለተነሳ ማርቆስ ወንጌል ሎንግ ሪዲንግ ኦር ሾርት ሪዲንግ የሚለው ስለተነሳ ለምሳሌ 1650 ግሪክ ማኑስክሪፕት መሃል 99% the long reading አላቸው ማለት ነው። the long reading አላቸው። ይሄ ብቻ አይደለም። ማርቆስ ወንጌል በኤርሊስት እንግዲህ ማኑስክሪፕት የሌላቸው የሚባለው እነ ኮዴክስ ሲናሪክስ እና ቫቲካንስ ነው። 150 ዓመት በፊት እነዚህ ኮዴክስ ከመኖራቸው በፊት እነ ኢሬኒየስ ጽፈውታል in their book ማርቆስ 16 ቁጥር 19ን ኮት አድርገው ሳይት ሬፈረንስ አድርገውታል። ይሄ የሚያሳየው ምንድነው? እንግዲህ ይሄ ትራዲሽን ከድሮም በፊት እንደነበረ ባይ ዘ ወይ የግሪክ እንትን ቴክስቱን ስናነበው ምን ይላል? ኦፎ ቡንቶ ጋር ይላል። ሐሳቡ አላለቀም ፈርተዋልና እንደማለት ነው። ሐሳቡ ሳያልቅ just cut off ነው ያደረገው። even codex vaticanus እናይ ስፔስ አለው at the end there's more space than where it began from። ስለዚህ ይሄንን የምናየው ምንድነው? አንድም ጊዜ መጽሐፍ ቅዱስ ኢኒሺያል ፓርቱ እንደተበረዘ ላይ ያሳየን አይችልም። however ግን ቁርአንን ዲፌንድ ማድረግ አልቻለም። ስለዚህ ወደ ስድብ ሄዷል ማለት ነው። ወንድማችን ምንም ማድረግ አይቻልም። እሺ 20 ደቂቃ ያዝልኝ። አሁን ጥያቄና መልስ ነው አይደል? ሲሶ አንዴ እየሰማሁ ነው። እንግዲህ የዲቤቱ ዋነኛው ነጥብ እዚህ ጋር ነው ያለው። ሁላችሁም በደንብ ተከታተሉ ኢንሻአላህ። እሺ አስጀምረው። ኦኬ ቢስሚላህ። ኦኬ ወገናችን መጽሐፈ ባሩክ የ81 አህዱ መጽሐፍ ነው። ምዕራፍ 546 ላይ የዓለሙ ሁሉ ብርሃን የአምላክ ልጅ ኢየሱስ ይፈርድባቸዋል፣ ህዝቡም ይህን ነገር በሰሙ ጊዜ ኤርምያስ የአምላክ ልጅ አምላክን አየሁት ብሎ ስለተናገረው ስለዚህ ነገር ተቆጡ ይላል። ከግሪኩ አሳየኝ ይህንን ጽሁፍ። ኦኬ ሶ የዛሬው ርዕስ ባይ ዘ ወይ ምናልባት ይህንን ከግሪኩ አሳየኝ። ኦኬ የዛሬው ርዕስ ከረሳሁም ማለት ነው መጽሐፍ ቅዱስ ተበርዟል። ከግሪኩ ታሳየኛለህ? ኦኬ ሶ መጽሐፍ ቅዱስ ተበርዟል ወይም ቁርአን ተበርዟል የሚል ግሪኩ ላይ ያለ መጽሐፍ ቅዱስ ነው። ይሄ ግሪኩ ላይ ያለ የለም። I understand what you're saying። ስለዚህ የዛሬው ከርዕሱ አልወጣም ባይ ይሄ ግሪኩ ላይ ያለ ወይስ የለም? ከርዕሱ አልወጣም። ዋናው ጽንሰ ሐሳቡ ይሄ ግሪኩ ላይ ያለ። ሁላችሁም በደንብ ስሙ። ከላይ እስከታች ያለው ጥቅስ ሙሉ በሙሉ የተጨመረ ጥቅስ ነው። ቀጣይ ጥያቄ ትንቢተ ኤርምያስ ምዕራፍ 10 ቁጥር 6 እስከ 10 ድረስ ያለው ኦኬ ይሄ ሁሉ ፒንክ የተሰመረበትን ከግሪኩ ወይ ከዕብራይስጡ አሳየኝ። ኦኬ ከግሪኩ አሳየኝ። እሺ I'll repeat what I said። ዛሬ የመጣ ነው መጽሐፍ ቅዱስ ተበርዟል የሚለውን ለማሳየት ነው። ተበርዟል። እሺ ቀጣይ ተው። መጽሐፈ ቀለሜንጦስ 1:33 እግዚአብሔር አብ ለወልድ ለመንፈስ ቅዱስ በአርአያችን በአምሳላችን ሰውን እንፍጠር አላቸው። ከግሪኩ አሳየኝ። ሶ ክሌሜንጦስ ባይ ዘ ዌይ ብዙ ጊዜ ሰመራይዝ እያደረገ ነው የሚመጣው ግሪኩ ላይ most of the church ለመልሳ most of the early church fathers ግሪኩ ላይ አለ የለም? አንዴ ባጭሩ መልስልኝ። ይሄ ቴክስት ግሪኩ ላይ አለ ወይስ የለም? ኦኬ የትራንስሌሽን ጥያቄ ነው አሁን እየጠየቀኝ ያለው። ግሪኩ ላይ አለ ወይስ የለም? ይሄ የተሰመረበት ግሪኩ ላይ አለ ወይስ የለም? የትራንስሌሽን ጥያቄ ለመመለስ አይደለም። ይሄን መልስልኝ። ይሄ ግሪኩ ላይ አለ ወይስ የለም? የትራንስሌሽን ጥያቄ ለመመለስ አይደለም። የኔን መልስልኝ። ይሄ ግሪኩ ላይ አለ ወይስ የለም?
ልመልስ። ዛሬው ቶፒኩ መልስ የለህም። ግሪኩ ላይ ካላሳየኝ ቄሶች የጨመሩበት ጭማሪ ነው። ዘ ዲድ ሲ ስክሮል ባይብል። እሺ መዝሙር 151 በዚህም ለእግዚአብሔር ክብር አቀረብኩ፣ በአእምሮዬም እንዲህ አልኩኝ፣ ተራሮች አይመሰክሩለትም፣ ኮረብቶችም አያወሩም፣ ዛፎች ቃሌን ተንከባክበዋል፣ መንጎቼም ስራዬን ይላል። የቁምራን ዋሻ ጥቅሎች ላይ ከአንተ መጽሐፍ ቅዱስ ላይ ይህን ያሳየኝ። I'll repeat። ዛሬ የትርጉም ስራ ለመስራት አይደለም የመጣው። የአንተ መጽሐፍ ቅዱስ ላይ ያለው ወይስ የለም? የትርጉም ስራ ለመስራት አይደለም የመጣ ነው። ይሄ የአንተ መጽሐፍ ቅዱስ ላይ ያለው ወይስ የለም? Right. የትርጉም ስራ ለመስራት አይደለም የመጣ ነው። ይሄ የአንተ መጽሐፍ ላይ ያለው ወይስ የለም? Okay. የዛሬው ርዕስ መጽሐፍ ቅዱስ ተበርዟል። አታውቀውም? እሺ ሁለተኛ ሳሙኤል ምዕራፍ 24 ቁጥር 16 ላይ ዳዊትም ዓይኑን አነሳና የእግዚአብሔር መልአክ በሰማይና በምድር መካከል ቆሞ በኢየሩሳሌም ላይ የተዘረጋ አላጠናህም ነው? አታውቅም ነው? ለምንድን ነው ማታሰኛው እንደ መጽሐፍ ላይ? የዛሬው ርዕስ ምናልባት ካላወቀው መጽሐፍ ቅዱስ ተበርዟል እንጂ ተበርዟል እያልኩ ነው። ተጨምሮበታል፣ ተቀንሶበታል እያልኩ ነው። ከአንተ መጽሐፍ ላይ ይህንን ያሳየኝ። የትርጉም ስራ ለማየት አይደለም። የቁምራን ዋሻ ጥቅሎች ቆይ ዲድ ሲ ስክሮል ትቀበላለህ? እሺ እኔ ዲድ ሲ ስክሮል ትቀበላለህ ወይ? መጽሐፍ ቅዱስ ትርጉም ሲደረግ ዲድ ሲ ስክሮል ትቀበላለህ? መጽሐፍ ቅዱስ ሲተረጎም ማለት ነው። ቀጣይ ጥያቄ ምንም እንድመልስ አልጠለቅም ማለት ነው። አንደኛ ሳሙኤል ምዕራፍ 11 ቁጥር 1 ያላምበለ ናዖስ የተባለ የአሞናውያን ንጉሥ በዚያን ጊዜ በጋዳውያን በሩባውያን ላይ እጅግ ጸንቶ ይጨቁናቸው ነበረ። የቀኝ ዓይናቸውንም አወጣ። በወቅቱ እስራኤልን የሚያድን አንድም አልነበረም። ይህን ከአንተ መጽሐፍ ላይ ታመጣለህ? So I think you're missing the point. እና ከአንተ መጽሐፍ ላይ ልታሳየኝ ትችላለህ ወይ? I understand. ስለዚህ አሁን መጽሐፍ ላይ ማለት ነው የሰማይ ነው። አንተ መጽሐፍ ላይ አለው ወይስ የለም? ርዕሱ ስለ ትርጉም አይደለም። አንተ መጽሐፍ ላይ ይሄ አለ ወይስ የለም? አንተ መጽሐፍ ላይ ይሄ አለ ወይስ የለም? ገብቶኛል፣ ግን ከርዕሱ አልወጣም። የትርጉም የለም። እሺ እንደዚህ ይላል። ማዞሬቲክ ቴክስት ትቀበላለህ? ኦኬ የትርጉም ስራ ማዞሬቲክ ሆነ ማዞሬቲክ ቴክስት ትቀበላለህ? ኦኬ ሰብትዊጀንት ሆነ ማዞሬቲክ ሆነ የትርጉም ስራ ለመስራት ማዞሬቲክ ቴክስት ትቀበላለህ ወይ አትቀበልም? ማዞሬቲክ እና ሰብትዊጀንት ለማነጻጸር አንደኛ የማንችልበት ምክንያት ትቀበላለህ ትቀበልም? ማዞሬቲክን የቋንቋ ልዩነት አላቸው። ማዞሬቲክን ትቀበላለህ ወይስ አትቀበልም? ወገናችን ዳዊት ሙሉ ነህ። Okay, so what I'm trying to tell you is በተሰማኝ መጽሐፍ ቅዱስ ማዞሬቲክን ትቀበላለህ ወይስ ትቀበላለህ? ትቀበልም? ተቀየር አታውቅም። ተው። እሺ መጽሐፈ ዕዝራ 7:28 ልጄ መሲሁ ከእርሱ ጋር ከሚመጡት ጋር አብሮ ይገለጣል፣ በቀሪዎቹም ሁሉ ላይ የ400 ዓመታት የደስታ ዘመን ያመጣል። ከዚያ ዘመን ፍጻሜ በኋላ ግን ልጄ መሲሁና የሰው ልጅ በሙሉ ይሞታሉ አለ። እኛ የምናምነው ትምህርት ነው። እስቲ ከአንተ መጽሐፍ ላይ ያሳይ። የተጣለ ጥቅስ ነው። አሁን ምንድነው የዛሬው ርዕስ? ምናልባት ካልገባህ ሳላ በደንብ ይሄንን ከአንተ መጽሐፍ ላይ ያሳይ። የዛሬው ርዕስ ምናልባት ካልገባህ ምንም ላደርግልህ አልችልም። እሺ የምጠይቅህ ጥያቄ አሁን መሰለህ? አሁን የምጠይቅህ ጥያቄ እሱን መታወቅ ምናልባት ካወቅከው ግን መጽሐፍ ቅዱስ አልተበረዘም ከማለት በፊት አንተ መጽሐፍ ቅዱስ አልተበረዘም ብለህ ከመናገር በፊት የመጽሐፍ ቅዱስ ጸሐፊዎች ይታወቃሉ? authorship by the way it's not a criteria። የመጽሐፍ ቅዱስ ጸሐፊዎች ይታወቃሉ ወይ? I know ከርዕሱ ውጪ ብዙ ነገር ማውራት ፈልጋለሁ። የመጽሐፍ ቅዱስ ጸሐፊዎች ይታወቃሉ ወይ? የራሱ እነ ማቴዎስ ይታወቃሉ፣ እነ ማርቆስ ይታወቃሉ። መጽሐፍ አስቴር ማን የጻፈው? so like I said በድሮ ጊዜ ታሪክ ካወቅ ዳዊት ሙሉነህ ጥያቄ መልስልኝ። መጽሐፍ አስቴርን የጻፈው ማን ነው? I understand. Okay, so ያ ቶፒክ ስንነጋገር ያኔ ተጠይቀኛለህ። የዛሬው ቅዱስ ክሬዲቢሊቲ ነው የምናወራው። መጽሐፍ ቅዱስ ክሬዲብል ነው ወይስ አይደለም ነው? መጽሐፍ አስቴርን የጻፈው ማን ነው? የዛሬው ርዕስ ስለ authorship አይደለም። አታውቅም? እሺ መጽሐፈ ኢዮብን የጻፈው ማን ነው? Right. ስለዚህ authorship ከኔ ጋር ነህ? ዳዊት ሙሉነህ ከኔ ጋር ነህ? መጽሐፈ ኢዮብን የጻፈው ማን ነው? scholarship ካነበብክ
authorship ራሱ is not a criteria for authenticity ከርሱ ውጭ ነው ከርሱ ውጭ ኦኬ ከርሱ ውጭ እንድመልስልህ መጽሐፈ ኢዮብን የጻፈው ማን እንደሆነ ትነግረናለህ ዳዊት ሙሉ ላይ so I understand ስለዚህ ምንድነው የዛሬው ርዕስ መጽሐፍ ቅዱስ ተበርዟል ወይ የሚል ነው ከዚህ ውጪ የመጽሐፍ ቅዱስ ጸሐፊያኖች ማይታወቁ ከሆነ ማን እንደጻፈው ማይታወቅ መጽሐፍ የአምላክ ቃል ሊሆን አይችልም ስለዚህ መልስልኝ የኢዮብ መጽሐፍ ማይጻፍ ዳዊት ምን መሰለህ ጥያቄውን ማትመልስ ከሆነ በኋላ ጠይቅም ባይዞ እቺን እያወቅህ ትሄዳለህ እንጂ ምክንያቱም ስጠይቅ ማትመልስ ከሆነና እኔ ወይ ምን መሰለህ ካላወቅ አላቅም ማለት እኮ በጣም ይቻላል ካላወቅ አላቅም የባለቤት ነው ካላወቅ አላውቅም ብሎ ማለት የባለቤት ነው ግን አንተ አላቅምም እያልክ አይደለም የዛሬው ርዕሳችን ነው የምትለው አሁን የምጠይቅህ ማትመልስ ከሆነ አንዴ እንትና ሲሶ ደቂቃውን አቁምልኝ አንድ ጊዜ በዚህ ሁኔታ ከሆነ እንዴት እንደሚጠይቅ አላቅምም በኋላ እሱ የማይመልስ ከሆነ እኔ ያው የዋም ስለሆነ ልበልስልህ ከርዕሱ ውጪ ላጠቃልና ችግር የለውም ተው ስለዚህ መጽሐፍ ቅዱስ ውስጥ በርካታ ነገራቶች ተጨምሯል ከመጽሐፍ ቅዱስ በርካታ ነገራቶች ተሰርዘዋል ወገናችን አቅም መጽሐፍ ቅዱስን ማን እንደጻፈው አይታወቅም ሌላ ጥያቄ ልጠይቅ ባይሆን ቀለል እያደረኩልህ ልምጣ አይ ቲንክ ከበደ መሰለኝ እሺ የተወሰነ ቀለል ላድርገው እንደዚህ ላድርግልህ የሐዋርያት ሥራን ምዕራፍ 8:37 ሰከንድ ሴንቸሪ ላይ ካለው ማኑስክሪፕት ኮሬክት አምጣልኝ Okay, so that one I believe Arrhenius ቀድሞ ኮት አድርጎታል that የጠየቁ ጥያቄ from biblical manuscripts or codex ከዛ አምጣልኝ Okay, so I'm giving you the answer. So the earliest testimony we have is from an early church biblical manuscript biblical manuscript or fragments or papyrus. ሰዓቱ እየሄደ ነው by the way ሲሶ ሰዓቱ እየሄደ ነው አስጀምርለት ሲሶ ተመለስና አስጀምር ደቂቃ ኦኬ ጀምሯል ሶ ከመጽሐፍ ቅዱስ ማኑስክሪፕት ላይ ይሄን እናገኛለን ወይስ አናገኝም Okay, so the earliest account we have is from early church fathers. From biblical manuscripts እናገኛለን ወይስ አናገኝም? I don't know the exact manuscript when we find these. አሁን ያልከውን ተርጉምላቸው በእንግሊዝኛ የሚያወራበት ሪዝን እናንተ እንዳይገባችሁ ነው። የአማርኛ ጥረት ስላለብኝ እንደዚህ አይነት ፖለቲካ እንኳን አትስራ። ብዙ ሰው መስማት አለበት። አሁን ያልከውን ለህዝቡ ነገራቸው ችግር የለውም መቼ the ማኑስክሪፕት እንዳለ ሄጄ ቼክ አላደረኩም I don't know አታውቅም ችግር የለውም ማርያምንም ችግር የለውም እሺ የማርቆስ ወንጌል ምዕራፍ 16 ከ9 እስከ 20 ድረስ ያለው ኮዴክስ ቫቲካንስ ላይ አለ ወይስ የለም ቫቲካንስ ላይ የለም ግን ቫቲካንስ ላይ ስጠይቅ አንዴ ለሚያስክ ችግር የለውም ማርቆስ 16:9 እስከ 20 ያለው ሁሉ ቫቲካንስ ላይ አለ ኦኬ ቫቲካንስ ላይ ስፔስ አለ there is a space right next to it ቴክስቱ አለ ይሄ ቴክስቱ ቫቲካንስ ላይ ስናረከስና ቫቲካንስ ላይ የለም ቫቲካንስ ላይ ያለው በሾርት ኤንዲንግ ቢሆንም አላሁ አክበር ቴንክ ዩ ዳዊት አላሁ አክበር አረ አጨብጭቡ አረ ኮሜንት ላይ አጨብጭ እሺ ሁለተኛ እንዲመለስ አልፈለክም መሰለኝ ባይሆን እንዴ መልሳል የለም አልከኝ እኮ ይሄ እኮ የሚያስጨበጭብ እኮ ነው በጣም ደስ የሚል ነገር ነው የዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ድረስ ያለው ሰከንድ ሴንቸሪ ማኑስክሪፕት ላይ አለ Okay, so second century ላይ you only have fragments so ቴክስት አለ ከዚህ ፍራግመንቶች I'm not sure exactly ምን እዛው ቴክስት አለ መልስልኝ Okay, so I'm telling you ከዛ ከፍራግመንቶች ከሁለተኛው ክፍለ ዘመን ካሉት ፍራግመንቶች I don't believe ይሄን ያለ አይመስለኝም ሰርድ ሴንቸሪ ሳለ so እስከ አራተኛው ክፍለ ዘመን ያሉን ፍራግመንቶች ነው there we have pieces አለ ወይስ የለም I'm not sure I have to go check ዮሐንስ ወንጌል ምዕራፍ 8 I'm not sure ለምንድን ነው ሳታጠና የመጣው ሁሉንም እንትን በቃሌ አልያዝኩትም I don't know when the earliest 15 ቀን የወሰድከው 15 ቀን ሙሉ ልዘጋጅበት ያልከው እንዳለ መመለስ ነው
ወዳጄ ኤርሊየስት ማኑስክሪፕት መቼ ላይ 15 ቀን ሙሉ ምን ስትሰራ ነበረ? 15 ቀን ሙሉ ይሄንን ሳትዘጋጅ እንዴት ትመጣለህ? እሺ በጣም ጥሩ ፖለቲካ ነው። ባይ ዘ ወይ ግን አይደለም 15 ቀን ነው። 15 ቀን ሙሉ ይሄንን እንዴት ነው የማትዘጋጅበት ነው? እሺ ስለዚህ የኔ መልስ ምንድነው? ኤርሊየስት ማኑስክሪፕት መቼ እንደገባ the exact date I don't know. ተው እንትን የለህም። ሰና ማኑስክሪፕት አነሳ አይደለ? አነሳ ሰና ማኑስክሪፕት አንስቻለሁ። አንስተሃል። ጥሩ ማንሳትም አሪፍ ነው። እሺ የታለች ሰነዓ የታለች ሰነዓ ጋችሁ ብሮ። እሺ ሰና ማኑስክሪፕት አነሳና ቁርአን ተበርዟል አልክ። በጣም የሚያስቀው ፓርት እሱ ነውና እሺ ስታንዳርድ ቴክስት እና ሪኮንስትራክትድ ቴክስት አለ እና ስታንዳርድ ቴክስቱ ላይ ከዛሊከ ጀዛኡል ካፊሪን ይላል። ሰና ላይ ደግሞ ዛሊከ ጀዛኡል ካፊሪን ይላል። ልዩነቱን ትነግረኛለህ? ለምን አንተ አትነግረኝም? እኔ ባይ ዘ ወይ አረብኛ ምክንያቱም ቁርአን ተበርዟል ይላል ብሎ ይሄንን አቀረብካ። ከዛሊከ ጀዛኡል ካፊሪን እና ዛሊከ ጀዛኡል ካፊሪን ልዩነቱን ንገረኝ። ባይ እኔ አረብኛ እችላለሁ ብዬ ክሌም አላደረግም። የቋንቋ ፈተና አረብኛ መቻል ሶሪ ቤት ስታወራ ነበር። ቤት ያንተን ቪዲዮ ከፍትልሃለሁ። አረብኛ ፊደላት ለማንበብ ስትሞክር ነበረ። ፊደሎችን I try to like see here and there ምን እንዳሉ እዚህ ጋር ሞክር አሁን በጣም ፖለቲከኛ ነህ ባይ ዘ ወይ አደነኩ። በዚህ አጋጣሚ ሞክር ያኔ ቤትህን ከፍተህ እንዳወራኸው አሁን ሞክር። ስለዚህ ይኸውልህ ምን ማድረግ እንችላለን? ቤትህን ከፍተህ አረብኛ ስትሞክር ነበረ። ይኸው ቪዲዮ ተይዞብሃል። አሁን ሞክር፣ ችግር የለውም። በጣም ጥሩ ነው። እንኳን የያዛችሁ። ዋናው ግን ልዩነት እንዳለው ማመንህ ነው። ከዛሊከ ጀዛኡል ካፊሪን እና ዛሊከ ጀዛኡል ካፊሪን ምንድን ነው ልዩነቱ? I'm so glad about it. ይሄው እዚህ ጋር ቤትን ከፍተህ ስታወራ ነበር፣ አረብኛ ስታነብ ነበር። አንብበው። እሺ ስለዚህ አረብኛ እኔ እችላለሁ ብዬ ክሌም አላደረኩም። ለምን አነበብክ? እዚህ ጋር ለምን አነበብክ? ፊደሎች ከዚህ በፊት I can read I've learned like 3-4 years ago. Read this. ለፖለቲካው እንዲመች ነው ይገባኛል። ባይ ዘ ወይ ሳላ አታውቅም። እሺ ልጠይቅ ሌላ ልጠይቅ፣ ችግር የለውም። እዛው ሰና ላይ ፈመን እዕተዳ ይላል ስታንዳርዱ፣ ከዛ ወመን እዕተዳ ይላል። ልዩነት አለው? የኦርቶግራፊ ልዩነት ብቻ ነው ያለው የምትለኝ? ሰና እዚህ ጋር አንዴ ቆይ። ፈመን እዕተዳ እና ወመን እዕተዳ ሲሆን ምንድን ነው ልዩነቱ? የኦርቶግራፊ አሁን ይሄኛው ስፔሲፊክሊ የጠየኩትን መልስልኝ። እየመለስኩልህ ነው። አሁን የምታሳየው ላይ ትነግረኛለህ? orthography I'm telling you the difference. orthography ትርጉሙ ንገረኝ። ትርጉሙ አልገባህ? ፈመን እዕተዳ አንዴ ስታንዳርዱ ቴክስቱ ፈመን እዕተዳ ይላል፣ ሰና ደግሞ ወመን እዕተዳ ይላል። ምንድነው ዲፍረንሱ? አቀማመጡ ሊቀየር ይችላል፣ ግን ዋናው ፖይንት ይኸውልህ የትርጉም ለውጡ ንገረኝ። ይችን ሴሌክት አድርገህ የምታወጣው ሳይሆን የትርጉም ለውጥ ንገረኝ። እኔ አሁን ለምሳሌ አረብኛ አውቃለሁ ብዬ ቋንቋ ፈተና ለማድረግ አታውቅም። እሺ ለምሳሌ ስታንዳርድ ቴክስቱ ላይ አለዚነ ኸለው ሚን ቀብሊኩም ይላል። አለዚነ ሚን ቀብሊኩም ይላል። ምንድን ነው ልዩነቱ እዚህ ጋር? እሺ ስለዚህ አሁንም የአረብኛ ፈተና እንደሆነ አላወቅኩም ነበረ። ባይ ዘ ወይ ፈተና አይደለም፣ አረብኛ የፈተንኩ አይደለም። ግን ከርዕሱ የወጣህበት ወይ ዲፌንድ ማድረግ ካልቻልክ ንገረኝና ሁለተኛ ስለ ሰነዓ ማኑስክሪፕት ቤት ከፍተህ ስታወራ እንዳልሰማ። ሰነዓ ማኑስክሪፕት የምትለው ይህንን ነው። ስለዚህ ማኑስክሪፕት እውቀቱ የለህም። ስለዚህ ማኑስክሪፕት አላጠናህም። ይሄ ማኑስክሪፕት ምንድነው ከተባለ ዘሰነዓ ፓሊምሰስት የሚባለው አስማ ሂላሊ እንግዲህ ያጠናችው እሷ ናት። የመን የሚገኝ ማኑስክሪፕት ነው። በመድረሳ ውስጥ በመስጂድ ውስጥ የተገኘ ማኑስክሪፕት ነው። ስቱደንት ቴክስት ቡክ ነው እንጂ ስታንዳርድ የሆነ ቁርአኒክ ማኑስክሪፕት አይደለም። ልክ ቶፕ ካፒ እንደምንለው፣ ልክ ብርሚንጋም እንደምንለው፣ ልክ መሽሐድ እንደምንለው ምንድነው ይሄ ሜን የሆነ ማኑስክሪፕት ሳይሆን ስቱደንት ቴክስት ቡክ እንደሆነ ሰነዓ ፓሊምሰስት በተሰኘው መጽሐፍ ላይ ተገልጿል። እሱ እንደሆነ ማሳያዎችን ከፈለግ ለምሳሌ ስታንዳርድ ማኑስክሪፕቶች የሚጻፉት ስትሬት ነው፣ እንዲህ ነው የሚጻፉት። ይሄኛው ደግሞ እንዲህ ተጣሞ ነው የሚጻፉት ፊደሎቹ፣ ከዛ ያሳውቃል። ሌላኛው ሱረቱል በራአ በስመላ የለውም። ሱረቱል በራአ ቢስሚላሂር ረህማን ረሂም ብሎ አይጀምርም። ነገር ግን ሰነዓ ላይ ይጀምራል። ለምንድነው? የተማሪዎች ስለሆነ። ከዛ መምህሩ ላተቁል አትበል ቢስሚላሂር ረህማን ረሂም አትበል አለው። ስለዚህ ተማሪ ያረመው ተማሪ ደግሞ አስተማሪ እያረመ ተማሪ እየታረመ የሚሄድበት ሙስሐፍ እንጂ እንደነዚህ ሜን የሆነ ማኑስክሪፕት ይህን እንደዚህ አይነት ነገር አይደለም ያመጣው።
ስለዚህ ጭራሽ እንደማታውቀውና ስለ ሰነአ ዝም ብለህ ቤት ከፍተህ እንደምታወራ እንጂ ምንም እውቀቱ እንዳሌለ ከዚህ ተረድቻለሁ። እሺ መጽሐፍ ቅዱስ እንደዚህ ይላል። ዳዊትዬ መጽሐፈ ያሻር ምዕራፍ 1 ቁጥር 18 ላይ የይሁዳንም ልጆች ያስተምሩ ዘንድ አዘዘ፣ እነሆ ይህ በያሻር መጽሐፍ ተጽፏል አለ። የያሻር መጽሐፍ ከአንተ መጽሐፍ ውስጥ አሳየኝ። So again, ወደዛ like we're going back to that ማለት ነው። ዛሬ ርዕሱ by the way መጽሐፍ ቅዱስ ተበርዟል ወይ ነው እንጂ ይቅርታ አድርግልኝና የያሻር መጽሐፍ ከመጽሐፍ ቅዱስ ውስጥ አሳየኝ። Okay, I'm trying to answer your question. ወይ እንዳልመልሰው ከፈለግ አልፈልግም በለኝ እንጂ by the way የሳና ፓለምሰስት ላይ መልሳለኝ፣ ግን ጥያቄ አልጠየቀኝም። ጀስት አንተ ራስህ ነው የሄድክበት። ግን የተማሪዎች እጅ አይደለም። ደቂቃ አይነት ትግደል። አቁሞ ወይ መልስልኝ። ስለዚህ የያሻር መጽሐፍ አንተ መጽሐፍ ውስጥ አለው የለም? ስለ ያሻር መጽሐፍ ለማውራት አይደለም የመጣሁት። ጥያቄ ተፈጠረብኝና አንተ መጽሐፍ ውስጥ የያሻር መጽሐፍ አለ? ካኖኒካል ኳስችን። ስለዚህ ካኖኒካል ኳስችን ሌላ ርዕስ ራሱን የቻለ ርዕስ ነው። መልስ ያለም አይመስለኝም። ልለፈው። ለማንኛውም ዘኍልቍ 21:14 ላይ ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ፣ ዋሄ በሱፋ የአርኖንም ሸለቆች እያለ ይናገራል። ዘ ቡክ ኦፍ ዋር ኦፍ ላርድ የሚባለው መጽሐፍ አንተ ጋር አለ ወይስ የለም? ኦኬ ሶ ዛሬ የካህንን ጥያቄ ለመመለስ አይደለም የመጣ ነው። ለውይይቱም ስለ መጽሐፍ ካህንን የትኛው መጽሐፍ ነው መጽሐፍ ቅዱስ ውስጥ ያለው ለማለት አይደለም የመጣ ነው። መልስ የለህም። እንደው አቁም በቃ። እንደው ካላወቅህ እኮ አላቅም። የባለቤት ነው። ቁርአን በስንት አይነት አህሩፍ ነው የተወረደው? አህሩፍ 7። ታንክ ዩ። ማስረጃ ልስጥ። አንተ ማስረጃ ባታመጣ እሺ። ማስረጃ ሰሂህ ሙስሊም 821 ላይ Allah has commanded you to recite the Quran to your people in 7 dialects. In whichever dialect they would recite, they would be right ይላል። ቁርአን በሰባት አይነት አህሩፍ ነው የተወረደው። በነገራችን ላይ let me show you ቂራአቶችን ላሳይ። በኋላ ምናልባት ስለምጠቅሳቸው ካልጠቀስካቸውም እንድጠቅሳቸው ሪኮመንድ አደርጋለሁ። ማለት ቃሉ ምንድነው ዋርሽ ምንድነው ምናምን ካልክ ማለት ነው። እዚህ ጋር ምንድነው ጋይስ፣ ቁርአን የተወረደው በሰባት አይነት አህሩፍ ነው። ጌታ አምላካችን በሰባት አይነት አህሩፍ ቁርአን አወርዷል። የትኛውንም ብታነቡ ትክክል ናችሁ አሉ። አረብኛው ላንብብላችሁ። የአላህ መልእክተኛ ኢነላህ ያእሙሩከ አን ተቅረአ ኡመተከ አልቁርአን አላ 7 አህሩፊን ፈአይማ ሐርፊን ቀረኡሁ ፈቀድ አሳቡ። የትኛውንም ሐርፍ ብታነቡ ቁርአን አንድና ዴዋን ነው ኦንሊ ነውና የትኛውንም ብታነቡ ትክክል ነው። ሶ የጆን በርተን ስኮላርሺፕን አንብበሃል? የጆን በርተን እዚህ ጋር አህሩፍ ተጠቅመህ እያነሳ ስለሆነ አንዴ የምናወራው ስለ እስላሚክ እንግዲህ እንትን ስለ ዶክትሪናችን ትምህርታችንም ስለሆነ ከሐዲሳችን ከትምህርታችን መጣ። አንዱ ቁርአን በሰባት አይነት አህሩፍ ተወርዷል። ሰዓት ኦኬ ዲያቆን ዳዊት ሬዲ ስትሆን ንገረኝ፣ አስጀምረዋለሁ። አንዴ ጋይስ ታፕ ኮፒሊንግ ሼር አድርጉ አለው። እኔም ከታች አንዳንዶች የምትጠይቁኝ ሰዎች አለው። አምሬዲ እንግዲህ ለመመለስ ጠይቅ። እሺ እንጀምር ሰዓቱን። ሳላህ ወንድማችን ይህንን መጽሐፍ ታውቃለህ? ይሄው እሺ ማን ነው የጻፈው ማለት ነው? ሃርድ ኮፒ ነው። that's nice። ማን ነው የጻፈው መጽሐፍ? ሳላህ ዜን እያልኩ ነው። አልሰማም ነው አትሰማም ነው እኔ አላውቅም። ወገናችን አይ እንደዛ ከማድረግ እንደ መጽሐፍ ቅዱሱ አይታወቅም አልልህም። ይሄን የጻፈው ሳላህ ዜን ነው። ይሄን የጻፈው ግን አይታወቅም። ሳላህ እሺ እንረጋጋና
ኦኬ ለመመለስ ነው ቁጭ ያልኩት።